ይህ ቪዲዮ በየወሩ በወር አበባ ህመም እየተሰቃያችሁ ላላችሁ ሴቶች ለእናንተ እየተዘጋጀ ነው። ጉዳይ መለከተንም ካላችሁ ማሳለፍ ትችላላችሁ። በየወሩ በጣም ብዙ ሴቶች ብዙ እህቶች በወር አበባ ህመም ሲሰቃዩና ብዙ ዋጋ ሲከፍሉ ይስተዋላል። ለመሆኑ በዚህ ወር አበባ ስቃይ ያለፋችሁ እህቶች ወይም ደግሞ ሴቶች ምን አይነት የመፍትሄ ሀሳቦችን ወሰዳችሁ? ከፍተኛ የሆነ የወር አበባ ህመምን ችላ ብላችሁ በየወሩ የምትሰቃዩበት መሆን የለበትም። ውጤታማ የሆኑ ተፈጥሯዊ መንገዶችን ሁላችሁም በቤታችሁ ሞክሩ። እነኚህ ውጤታማ የሆኑ የወር አበባ ህመምን የሚቀንሱ ወይም ደግሞ የሚያግሱ መንገዶች ምን ምን ናቸው የሚሉትን የተወሰኑትን እኔ የመጀመሪያው ሞቅ ያለ ውሃ በኮዳ አድርጎ ታችኛው ሆድ አካባቢ ማስቀመጥ አንደኛው ፍቱን የመፍትሄ ሀሳብ ነው። ይህም የሆነበት ምክንያት ሞቅ ያለ ውሃ ታችኛው ሆድ አካባቢ በሚቀመጥበት ጊዜ የማህፀን ጡንቻዎችን ዘና ስለሚያደርግ ይህም ህመም እንዳይኖር ስለሚከላከል ነው። ሁለተኛው ወቅቱን የጠበቀ እንቅስቃሴ ማድረግ፣ አነስ ያለ የእግር ጉዞም ሊሆን ይችላል። ይህም የደም ዝውውርን የተስተካከለ በማድረግና እንዲሁም ደግሞ የሰውነት ቁጣን በመቀነስ የህመም ስሜት እንዳይኖርና የህመም ስሜት ቢኖርም እንኳ የህመም ስሜቱን ለመቀነስ አይነተኛ ሚና ይጫወታል። ሶስተኛው የሰውነት ቁጣን የሚቀንሱ ምግቦችን ያዘውትሩ። እንደ ዝንጅብል፣ ሙዝ፣ አረንጓዴ አትክልቶች፣ ተፈጥሯዊ ሻዮች ወይም ደግሞ ኸርባል ቲን አዘውትረው ይጠቀሙ። እነዚህ ምግቦች ማህፀንን የማረጋጋት አቅም ስላላቸው በየወሩ ሊያጋጥም የሚችለውን ህመም የመቀነስ ኃይል አላቸው። አራተኛ ካፌንና ጨዋማ ነገሮችን ይቀንሱ። እነዚህ ምግቦች ለሆድ መነፋትና ለሆድ ቁርጠት እንደ ምክንያት ሊሆኑ ስለሚችሉ የወር አበባ ህመምን ሊያባብሱ ይችላሉ። አምስተኛ በቂ ውሃ ይጠጡ። በተለይ ለብ ያለ ውሃን ቢጠቀሙ ጡንቻዎች ዘና እንዲሉና እንዳይኮማተሩ በማድረግ የህመም ስቃይን የመቀነስ አቅም አለው። ስድስተኛ ሰዓቱን የጠበቀ በቂ እንቅልፍ ያግኙ። ጭንቀትና የተቆራረጠ እንቅልፍ ማግኘት አንዳንድ ጊዜ ህመሞች እንዲበባሱ ስለሚያደርግ በቂ የሆነ ሰዓቱን የጠበቀ እንቅልፍ ማግኘቱን እርግጠኛ ይሆኑ። ይህንን ነገር አስተውሉ። የወር አበባ ህመም የእርስዎ ድክመት ወይም ደግሞ ጥንካሬ ሳይሆን ሰውነታችሁ እንክብካቤና እገዛ እንደሚፈልግ እያሳየ ነው። እንደዚህ አይነት የጤና መረጃዎች እንዲደርሳችሁ ቤቱን ፎሎ ማድረጋችሁን አትርሱ።